የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባል የሆኑት 5 ታላላቅ ህብረቶች በቤተ ክርስቲያን በአገር መረጋጋት ዙሪያ የሚያጠነጥን አስቸኳይ ባለ 8 ነጥብ የጋራ አቋም መግለጫም ሰጥተዋል። የሐሰት መጋቢዎችና የኑፋቄ ትምህርቶችን አጥብቀው እንደሚኮኑ የገለጹት 5ቱ ታላላቅ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት በጋራ በመሆንም ባለ 8 ነጥብ አስቸኳይ የአቋም መግለጫ ወጥተዋል። የኢትዮጵያ አንድነት በክርስቶስ የጴንጤቆስጣል የፍቅር ወንጌል ሮማንና ኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረቶች በጋራ በሰጡት በዚህ መግለጫ ከህግ የበላይነት መከበር ጀምሮ እስከ መጪው ሀገራዊ ምርጫ ድረስ ያሉ አንገብጋቢ ጉዳዮችን በተመለከተ ያሳሰቡትን ዝርዝር ነጥብ ይዘናል። ይህ በእንዲህ እንዳለ ሰሞኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን ባወጣችው መግለጫና ባሳተመችው መጽሐፍ ዙሪያ በርካታ የተሳሳቱ መረጃዎችና ውዝግቦች በማህበራዊ ሚዲያ ላይ ሲናፈሱ ሰንብተዋል። ቤተክርስቲያኗ የመንፈስ ቅዱስ የጸጋ ስጦታዎች አግዳለች ወይንም አቋርጣለች የሚሉ ወሬዎች በስፋት ተሰምተዋል። ነገር ግን እውነታው ምንድን ነው? ዘማሪት ሀና ተክሌ በፌስቡክ ገጿ ላይ ያስተላለፈችው አስቸኳይ መልእክትስ ምን ይላል? ቃለ ሕይወት በባለ 74 ገጿ መጽሐፍ ላይ ያስቀመጠችው እውነተኛ አቋምስ ምንድን ነው? ዛሬ እውነቱን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ እየተሰቃየው ነው ላሉት ንግግር ከአሜሪካ አስደንጋጭ መንፈሳዊ ምላሽ ሰጠ። ዛሬ በሀገራችን መነጋገሪያ በሆነው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግርና በተለያዩ ወቅታዊ ጉዳዮች ላይ ወንጌላዊት እጸገነት ከአሜሪካ ያስተላለፈችው እጅግ አስደንጋጭና ጠንከር ያለ መልእክትም ይዘንላችሁ ቀርበናል። ወንጌላዊት እጸገነት ዶክተር አብይ ወንድሜ አትሰቃይ፣ እግዚአብሔር በዛ ስፍራ ያስቀመጠ እንድትሰቃይ አይደለም ስትልም ያስተላለፈችውና ሌሎች ተመልካቾችን በእጅጉ ያስቆጣው ወቅታዊ የቲክቶክና የኮሜዲያን እሸቱ ጉዳዮችን በጥንክር ይዘን ቀርበናል። ወንጌላዊቷ ጠቅላይ ሚኒስትሩን ለምን ይሰቃያሉ ስትል የሰነዘረችው ጠንካራ መንፈሳዊ ትችትና ሌሎች ተያያዥ ጉዳዮች ራሷ ከተናገረችበት አንደበት በቀጥታ ወደ እናንተ እናደርሳለን። ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አስቀድመን ወደ ያዝነው መረጃችን ስንሻገር በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ውስጥ ግንባር ቀደም መስራች የሆኑት 5 ታላላቅ አብያተ ክርስቲያናት ህብረቶች በጋራ በመሆን ወቅታዊ ሀገራዊና ሃይማኖታዊ ጉዳዮችን የገመገመ ባለ 8 ነጥብ የአቋም መግለጫ ወጥቷል። መግለጫውን ያወጡት 5ቱ ህብረቶችም የኢትዮጵያ አንድነት፣ የኢትዮጵያ ጴንጤቆስጣል የፍቅር ወንጌል ሮማንና ኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረቶች ናቸው። በመግለጫው አንደኛው ነጥብ ላይ ህብረቶቹ የወንጌላውያኑን አስተምሮ መሰረት የሆኑት 5ቱን ብቻዎች ወይንም ሶላ እንደሚቀበሉም አረጋግጠዋል። እነሱም መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻና ክብር ለእግዚአብሔር ብቻ። ይህ ነጥብ ለምን አስፈለገ? በቅርብ ጊዜያት በወንጌል አማኞች ዘንድ መጽሐፍ ቅዱሳዊ ያልሆኑ ሰዎችን የሚያገኑና ከክርስቶስ ማዕከላዊነት የወጡ ልምምዶች እየታዩ በመሆኑ ህብረቶች እውነተኛ የወንጌል አማኝ መሰረት ምን እንደሆነና ለህዝብ በግልጽ ለማስታወስ መስመር ለማስመር የፈለጉበት ዋነኛ ነጥብ ነው። በሁለተኛ ነጥብ ላይ ደግሞ ስመ ሐዋርያትና ስመ ነቢይ ወይንም ነቢያት የተባሉ 5ቱ የአገልግሎት ቢሮዎች በኤፌሶን 4 ላይ የተጠቀሱት መጽሐፍ ቅዱሳዊ መሆናቸውን ክርስቶስ ዳግም እስከሚመጣ ድረስ ለቤተ ክርስቲያን እድገት የተሰጡ ስጦታዎች መሆናቸውንም እናምናለን ብለዋል። በአሁኑ ወቅት የነቢያትና የሐዋርያት አገልግሎት ሙሉ በሙሉ መቆም አለበት የሚሉ ወገኖችና አገልግሎቱ ይቀጥል የሚሉ ወገኖችም አሉ። እነዚህ 5ቱ ህብረቶች ግን አገልግሎቱ መጽሐፍ ቅዱሳዊ እንደሆነና ዛሬም እንደሚሰራ የጴንጤቆስጣል ካሪዝማቲክ መስራቻቸው በግልጽ አንስተዋል። ህብረቶቹ በሶስተኛና በአራተኛ ነጥቦቻቸው ላይ ዘረኝነትና ጥላቻን አጥብቀው እንደሚቃወሙ ገልጸዋል። ከዚህ በተጨማሪም ከመጽሐፍ ቅዱሳዊ አስተምሮ የራቁ የኑፋቄ ትምህርቶችን፣ ሐሰተኞች መጋቢዎችና ነቢያት፣ ሐዋርያት፣ አስተማሪዎችን፣ ሐሰተኛ ሽማግሌዎችን በይፋ እንቃወማለን ብለዋል። በአሁኑ ወቅትም በሀገራችን ባለው የፖለቲካ ውጥረት ምክንያት የዘር አስተሳሰብ ወደ ቤተ ክርስቲያን እየገሰገሰ መምጣቱን ህብረቶችም ተገንዝበዋል። እንዲሁም በማህበራዊ ሚዲያ ላይ የሚታዩ ስህተቶችና ሐሰተኛ አገልጋዮችን ስም በመጥቀስም እነዚህ እኛን አይወክሉም ለማለትና አማኙን ህዝብን ከስህተት ለመጠበቅ የተላለፈ ጠንካራ መልእክት ነው።
በመግለጫው 7ኛና 8ኛ ነጥቦች ላይ እንደተጠቀሰው የወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208 ህዝባር 2012 መቋቋሙን የዘመናት ጸሎት ምላሽ በመሆኑ በካውንስሉ በአባላቱ ላይ የሚነሱ ማናቸውንም የሃይማኖት ነጻነትን የሚጋፋና ህገ መንግስታዊ መብትን የሚቃረኑ አካላትን በህግ ተጠያቂ እንደሚያደርጉ በጥብቅ አስጠንቅቀዋል። የወንጌል አማኞች ካውንስል በህግ ደረጃ ከተቋቋመ ወዲህ በተለያዩ ጊዜያት በውስጣዊ አሰራርና በውጫዊ ጫናዎች ምክንያትም ፈተናዎች ሲገጥሙትም ታይቷል። 5ቱ ህብረቶች ግን ካውንስሉን የወንጌል አማኝ የጋራ መጠለያ መሆኑን ጥቅሙን ለማስከበር እስከ ህግ ፍርድ ቤት ድረስ ለመሄድም ዝግጁ መሆናቸውን በማሳየት ለካውንስሉም ትልቅ ከለላም ሰጥተዋል። በመጨረሻም መግለጫው በአገር ውስጥና በውጭ ሀገር ለሚገኙ በሚሊዮኖች ለሚቆጠሩ አማኞች ለታላቁ ተልዕኮ በጋራ እንዲቆሙም ጥሪ አቅርበዋል። በተለይ ደግሞ ሀገራዊ ምርጫ የሚካሄድበት ወቅት በመሆኑ ምርጫው በሰላም እንዲጠናቀቅ መላው አማኝ በጸሎት እንዲተጋና ለሀገሪቱ ሰላም እድገትና ልማት የበኩሉን አሻራ እንዲያኖርም መልእክታቸውን አስተላልፈዋል። ቤተክርስቲያን ከመንፈሳዊ ተልዕኮ ባሻገር ለሀገር ሰላምና መረጋጋት ያላት ማህበራዊ ኃላፊነትም ከፍተኛም ነው። ህብረቶቹ ይህንን ጥሪ ማቅረባቸው አማኙ ማህበረሰብ በምርጫ ወቅት የሰላም ሐዋርያ ሆኖ እንዲሰራና ሀገሪቱ ከማንኛውም አይነት ትርምስ እንድትጠበቅ በጸሎትና በተግባር እንዲተጋ ለማሳሰብ ነው። የተከበራችሁ ተመልካቾቻችን 5ቱ ታላላቅ ህብረቶች በጋራ ስለሰጡት ስለዚህ ታሪካዊ መግለጫና ስላቀረብንላችሁ ማብራሪያ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩን። የእናንተ ሀሳብ ለሌሎች ውይይት መነሻም ይሆናል። ይህ በእንዲህ እንዳለ ዘማሪት ሀና ተክሌ የራሷን ሀሳብ እንዲህ ብላለች። ዘማሪት ሀና ተክሌ በይፋዊ የፌስቡክ ገጿ ባስተላለፈችው መልእክት ሰሞኑን በቃለ ሕይወት ቤተክርስቲያን ዙሪያ እየተናፈሰ ያለው ወሬ ፍጹም ስህተት መሆኑንና መግለጫው ካልተገባ አውድ ውጪ እየተተረጎመ መሆኑን በግልጽ አስታውቃለች። ዘማሪት ሀና ስታብራራ ቃለ ሕይወት የመንፈስ ቅዱስ የጸጋ ስጦታዎች የሉም ወይንም ተቋርጧል አላለችም ስትል ለህዝቡ እውነታውን አስገንዝባለች። እንደ እውነት ከሆነ የቃለ ሕይወት ቤተክርስቲያን መጽሐፍ ቅዱስ ላይ በተጠቀሱት በሁሉም የመንፈስ ቅዱስ የጸጋ ስጦታዎች በትንቢታዊ በሐዋርያዊ አገልግሎት ጭምር ዛሬም ድረስ በጽኑ ታምናለች፣ ትገለገላለች፣ እየተገለገለችም ትገኛለች። ቤተክርስቲያኗ ያለ መንፈስ ቅዱስ መለኮታዊ እገዛ ምንም አይነት ነገር ማድረግ እንደማትችል በጽኑ እንደምታምን ይኸው መረጃ ያመለክታል። ታዲያ ውዝግቡ እስኪት መጣ። በአሁኑ ወቅት ቤተክርስቲያን ባወጣችው መግለጫም ሆነ በእነዚህ ጉዳይ ዙሪያ ባሳተመችው የዘመናት የሐዋርያትና የነቢያት አስተምሮ በቃሉ ሲመዘን በሚለው ባለ 74 ገጽ መጽሐፏ ላይ በአንድም ቦታ የመንፈስ ቅዱስ ስጦታዎች ተቋርጧል ወይንም በዚህ ዘመን የጸጋ ስጦታዎች የሉም የሚል ቃል አልተናገረችም። የእግዚአብሔር ቃልም እንዲህ ስለማይል ቤተክርስቲያን ይህንን ልትልም አትችልም። ነገር ግን የቤተክርስቲያኗ ዋና ዓላማ የመሰረታዊ አስተምሮ ንጽህና ለመጠበቅም ነው። አሁን በዘመናችን እየታዩ ካሉ መጽሐፍ ቅዱሳዊ አካሄዶች፣ ልምምዶችና አሳሳች አስተምሮች መንጋዋን የመምራት የማንቃትና የመጠበቅ ታሪካዊ መንፈሳዊ ኃላፊነት ስላለባት በጸጋ ስጦታዎች አጠቃቀም አካሄድና ሹመት ዙሪያ የእግዚአብሔር ቃል ይላል ብላ ያመነችበትን የውሳኔ አቅጣጫም በግልጽ አስቀምጣለች። ይህ ማለት ግን ስጦታዎች መካድ ሳይሆን መጽሐፍ ቅዱሳዊ ስርዓትን ማስያዝ ነው ተብሏል። ስለሆነም ያልተባለ ነገር ተባለ እየተባለ የሚናፈሰው ውሸት ሲደጋገም እውነት እንዳይመስል ምዕመናንና የማህበራዊ ሚዲያ ተጠቃሚዎች በተቆራረጡ አጫጭር የቪዲዮ ክሊፖች እንዳይደናገሩ አድራም ተብሏል። ሙሉውን እውነት ለመረዳት ቤተክርስቲያኗ በተከታታይ የሰጠቻቸውን መግለጫዎች ሙሉውን ማዳመጥ እጅግ አስፈላጊ ነው። ዘማሪት ሀና ተክሌ በፌስቡክ መልእክቷ አደራ ሙሉውን ሳታዳምጡት አስተያየት አትስጡ ስትል በአክብሮት ጠይቃለች። ከዚህ መግለጫ በተጨማሪም በእግዚአብሔር ቃል ላይ ብቻ ተመስርቶ በብዙ ጥንቃቄ የተዘጋጀውን ያንን ባለ 74 ገጽ መጽሐፍም ሁላችሁም ብታነቡት ትልቅ መንፈሳዊ ጥቅም እንደምታገኙበት ለመግለጽም ወደድን። ወንጌላዊት እጸገነት በክርስቲያናዊ የጸሎት ሕይወት ዙሪያ ሰፊ ማብራሪያ በመስጠትም ነው መልእክቷን የጀመረችው። በአሁኑ ወቅት በአማኞች ዘንድ የሚስተዋለው ጸሎት ምድራዊና አምጣ በሚሉ የልመና አጀንዳዎች ብቻ የተሞሉ መሆኑን ትታዘባለች። ለዚህም ማሳያ የሚሆነው የንጉስ ሰለሞን ታሪክን በማንሳትም ሰለሞን በነገሰ ጊዜ እግዚአብሔርን የለመነው ባለጠግነት ወይንም የጠላቶችን ጥፋት ሳይሆን የሀገርን ሕዝብ በቅንነት በጽድቅ የሚመራበትን አስተዋይ ልቡናና ጥበብን ብቻ እንደነበር አስታውሳለች።
እግዚአብሔር በዚህ ልመና ደስ ተሰኝቶ ጥበብን ብቻ ሳይሆን ሳይለምን የቀረውን ባለጠግነት ክብር እንደጨመረለት በማብራራት የአሁኑ ትውልድ ጸሎትን ሊፈትሽና አስቀድሞ የእግዚአብሔርን መንግስትና ጽድቅን ሊፈልግ እንደሚገባ ማሳስባለች። በሌላ በኩል ወንጌላዊቷ በሃይማኖት ስም የሚደረጉ ማህበራዊ መዛባቶችና እውቀት ማጣት የሚመጡ ስቃዮችን በጽኑም ተችታለች። በሰሞኑ የኮሜዲያን እሸቱ ጉዳይ በተለያዩ አካባቢዎች የሚታዩትን መራር ነገሮች ወይንም ቋርፍን የመቅመስ እንዲሁም በአንዳንድ ገዳማት ቦታዎች ሰዎችን ማሰቃየት፣ ድንጋይ ማሸከምና በመግረፍ የእውቀት ማጣት ውጤት እንደሆነም ገልጻለች። እውነተኛ እረፍት፣ ፈውስ፣ መዳን በኢየሱስ ክርስቶስ በማመን ብቻ እንደሚገኝና የሃይማኖት አባቶች ትውልዱን ወደ እውነተኛ የክርስቶስ ብርሃን ሊመሩት እንደሚገባም በጥብቅ አሳስባለች። ወንጌላዊት እጸገነት ንግግሯን በመቀጠል የወጣቱ ትውልድ አእምሮ እየበተኑ ባሉ ወቅታዊ ፈተናዎች ላይም አተኩራለች። በተለይ የወጣቱ ልብ በአውሮፓ ኳስ ውድድር እንደ ማንቸስተርና አርሰናል በማይረቡ የቲክቶክ ቪዲዮዎች መወሰዱንም ኮንናለች። መምህር ዘበነ ለማና ቲክቶክ የተናገረው ሐሳብ በመጋራትም ቲክቶክ መጽሐፍ ቅዱስን እንደተጠቀሰው መንገድ ላይ የወደቀ ዘር መሆኑንም ገልጻለች። አጫጭር ቪዲዮዎች መሆናቸውን ወጣቱ አንዱን መንፈሳዊ ነገር አይቶ ወዲያውኑ ቀጥሎ የሚመጣው ሌላ የስጋ ምኞትና የዝሙት ቪዲዮን ሐሳቡን እንደሚበትነውና ትውልዱን ለአእምሮ ጭንቀት እና ለራስ ማጥፋት ጭምር እየዳረገው መሆኑንም አስገንዝባለች። ይህንን የዲያብሎስ አሰራርን ለመመከት አማኞች ሚዲያውን ለወንጌል ማስፋፊያ በንቃት ሊጠቀሙበት እንደሚገባም ጥሪ አቅርባለች። የወንጌላውያን እጸገነት መልእክት የሀገሪቱ ከፍተኛ የፖለቲካ አመራርን የዳሰሰ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ህዝቡ ሶሻል ሚዲያና አለቆች እየጮሁ ነው፣ እኔ ለምን እሰቃያለሁ ማለታቸውን በማንሳትም ጠቅላይ ሚኒስትሩ አለቆች ያላቸው ከላይ ያለውን እግዚአብሔርን ከሆነ ጆሮአቸውን፣ ልባቸውን ወደ ላይ ማድረግ እንዳለባቸው መክራለች። ዙሪያው ካለው የጩኸት ጫጫታ ይልቅ የላይኛው ድምጽ በመስማት እንደ ንጉሥ ሰለሞን ህዝቡን የሚመሩበትን ጥበብና ማስተዋል ከእግዚአብሔር እንዲለምኑና መፍትሄ እንዲያገኙ ስትልም ያስተላለፈችው ሙሉ መልእክትን ከአንደበቷ አድምጠን እንመለስ። እግዚአብሔር የተባረከ ይሁን። በዛሬው መልእክቶቼ ከማነሳቸው ነጥቦች እንደው የመጀመሪያ አርጌ በወስድ ምን እየለመንን ያለነው በዚህ ዘመን? መቼም ሁላችን በእግዚአብሔር ፊት ሆነን የምንጠይቀው የምንለምነው ብዙ ነገር አለ። እሱ ሰጪ ነው፣ እኛ ደግሞ ተቀባይ። ሁልጊዜ ደግሞ አምጣ ነው። አይገርማችሁም? ጸሎታችን ሌላ ነገር እኮ የለውም። አምጣ 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 አምጣ። አንድ ቀን የምስጋናና የንስሐ ጸሎት ጥያቄ ሳታቀርቡ ተብሎ ገደብ ቢቀመጥልን በፍጹም ጥያቄ ሳናቀርብ የሚጸለይ ጸሎት የለም። እናንተ ይሄ በጣም የታዘብኩትና ልብ ያልኩት ነገር ነው። እኛ ለእግዚአብሔር የምንሰጠው ነገር አለ ማለት አያስደፍርም። አለ እኛ ለእግዚአብሔር የምንሰጠው ከሱ ከመቀበል ውጪ በላዩ ትላንት በጸለይንበትና ለተቀበልነው ጉዳይ እንኳን ሳናመሰግን ደሞ ሌላ ጥያቄ፣ ደሞ ሌላ ልመና። አይገርማችሁ? ትላንት የጠየቀው እኮ ተመልሶልሃል ወንድም አለ። ምስጋና አቅርበሃል። ትላንት ለተደረገልን ነገር ምስጋና ሳናቀርብ ዛሬ ደግሞ ሌላ ጥያቄ። የእግዚአብሔር ፍቅር ግን እንዴት ያለ ነው እናንተ! እንዴት አይነት አምላክ! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአእምሮ በላይ ነው። እኔና እናንተ የምናመልከው ከአእምሮ በላይ ነው ወገኖች። የማይሰለች ትላንት ተቀብላችኋል ዛሬ የለም የማይል አባት፣ ደግ አባት ኢየሱስ ጌታ ነው። እስቲ አንዳንድ ቀን የምስጋናና የንስሐ ጸሎት ብቻ እናቀርብ። እስቲ ልመናችንን እንተው። እስቲ እግዚአብሔር እኮ ሳንለምነው ሳንጠይቀው የሚሰጥ አምላክ። እስቲ እንተው። ልብ አንለውም እንጂ ሳንጠይቅ የተሰጠን ነገር ብዙ ነው። ጠይቀንም ያልተመለሰ የለም። የቀደመውን ጥያቄያችንንና ልመናችንን ረስተን አሁን በህይወታችን ውስጥ እየሆነ ያለው እኮ ቀድሞ የጸለይ ነው። ወንድማር ትላንትና የጸለይከው እኮ ነው ዛሬ እየኖርክ ያለው። እንደዛ እግዚአብሔርን ጨቅጭቃ እጅ ውስጥ ሲገባ ቀሎብህ ነው። እጃችን ውስጥ ሲገባ ቀሎብን ነው። እንደው ጌታ ሆይ አሜሪካን ሀገር እግሬን አውጣ ትላለህ። አሜሪካን ሀገር እግሬን አውጣ ወደ ገነት መሄድ ይመስል በተለይ ውጭ ለመውጣት ጸልያችሁ ጌታን ጠዋትና ማታ አስቸግራችሁ መታችሁ እዚህ የምታማርሩ አላችሁ። ደግሞ ልክ እዚህ ሲደርሱ እግዚአብሔር አዋቂ ነው። የጠየቅነውን ባንቀበል እንኳን
ባይጠቅመን ነው የኛ ባይሆን ነው ዛሬ የምንጠይቀው። ግን እግዚአብሔር ምን እየለመንን ነው ዛሬ? እቴ ጸሎትሽን የከለከለሽ ስለማይጠቅምሽ ስለሚያደናቅፍህ ነው ወንድም አለ ጸሎትህን ያለመለሰው እግዚአብሔር። ስለዚህ ያንን የምትነዘንዝበትን ተውና ብልፍ በል። እግዚአብሔር ያዘጋጀልህን ተቀበልላለሁ። ዛሬ ማንሳት የምፈልገው ጥያቄያችን ምን አይነት ነው? ዛሬ የምንጸልይበት ጉዳይ እግዚአብሔርን ምን እየለመንን ነው? ሰማያዊ ወይስ ምድራዊ? መንፈሳዊ ወይስ ስጋዊ ጥያቄ? ምን እየለመንክ ነው ወንድም አለ? ምን እየለመንሽ ነው? አስበሽዋል? እየጠየቅሽ ያለሽው ነገር ከእግዚአብሔር ሐሳብ ጋር ይሄዳል? መዝሙር 27 ምን እየለመንሽ ነው ካላችሁ እኔ በግሌ ጌታን ምን እየለመንኩ እንደሆነ ነግራችኋለሁ። ልክ እንደ ዳዊት ማለት ነው። መዝሙር 27:4 ላይ ነው ያለሁት እኔ። ኢየሱስ ያድናል። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። እቺ የኔ ምኞት ናት፣ የኔ ጥያቄ። ኢየሱስ ያድናል። ጌታ ደግሞ ያደርጋል። እንኳን መልካም ነገር ጠይቀን ክፉ ነገር ጠይቀን እንኳን እንድንማርበት ሰጥቶ ያሳየናል። ከዚህ በላይ ምን አለ ወገኖቼ? ከእግዚአብሔር ጋር መሆን ያሳርፋል እኮ። ኑ ወደ እግዚአብሔር እረፉ፣ ኑ ወደ ኢየሱስ እረፉ፣ አትቅበዝበዙ። እናንተም በክርስቶስ ጉያ በክርስቶስ ቤት ያላችሁ ሁላችሁም ዓይናችሁንና ልባችሁን ከክርስቶስ ጋር አርጉ፣ ታርፋላችሁ። ብዙዎች በእግዚአብሔር ቤት ሆነው የሚኮዘበዙ አሉ። በእግዚአብሔር ቤት ሆነው የሚጨነቁ አሉ። በእግዚአብሔር ቤት ሆነው እረፍት ያጡ አሉ። አይገርማችሁም? ሰሞኑን በጣም ግርግር የነበረው የኮሜዲያን እሸቱ ጉዳይ አሁን የሚበላው ነገር አይነ ምድር ነው ተብሎ ተወራ የሚለው ነገር ነው በጣም ብዙ ሰውን ያንገበገበው። እኛ ጉዳያችን ምን ተበላ አይደለም። ዕውቀት ከማጣት የተነሳ ስለጠፋው ሕዝብ ግን አሁንም መናገራችንን እንቀጥላለን። ይህንን መራራ ነገር ቋርፍ የሚባል ጥርፍ የሚባል ምንም ይሁን መቼም የቀመሙ ማያበሉት ነገር የለም። ምን ብርቅ አለው? አይነ ምድርስ ቢበላ ብርቅ አለው? በዛ ቤት ውስጥ ብርቅ የለው። ግን መብላቱ ሳይሆን ለምንድን ነው የምትበላው? እዛ ሄደ ስለበላ ያንን ነገር ቋርፍን ስለበላ የዘላለም ሕይወት ታገኛለህ፣ በመንፈስ ቅዱስ ትሞላለህ እያሉ ነው ካህኑ የሚናገሩ የነበረው። እዛ ላይ ነው እኛ ትኩረት። ምን ለማትረፍ ነው ሰው መራራ ነገር የሚበላው? የተለያየ ስራ ስር የሚበጥሰው? ታውቃላችሁ በኦርቶዶክስ ውስጥ አንዱ ከሰማይ ከገደል ወደ ውሃ ውስጥ ይወረውሯቸዋል፣ ድንጋይ ያሸክሟቸዋል፣ እንዳይጥ በድንጋይ ውስጥ ያሽለከልኳቸዋል፣ ሴቶቹን ደግሞ ይገርፏቸዋል። ቪዲዮ አያይዛለሁ በነገራቸው ላይ። ስለዚህ የኮሜዲያን እሸቱ ጉዳይ ያለውን በዚህ በኦርቶዶክስ ቤተክርስቲያን ውስጥ ያለውን ሰው የትውልድ ስቃይ፣ የእውቀት ማጣት ከእውነተኛው ከእግዚአብሔር ከቅዱሱ ወንጌል ጋር ከብርሃን ከሆነው የክርስቶስ ኢየሱስ ወንጌል ጋር አለመገናኘታቸውን እየተገለጠ ነው። በተለይ እንደዚህ ታዋቂ የሆኑ ሰዎች ወደ እግዚአብሔር የሚያቀርብ ትውልዱን ሊያንጽ የሚችል ከጨለማ የሚያወጣ ነገር ይዞ መገለጥ ሲገባቸው ምናምን እየበሉ ያሳዩናል። ይሄ ነው የኛ ጉዳይ። ይሄ ነው መንፈስ ቅዱስ የሚያድርብንም የምንሞላው በክርስቶስ ኢየሱስ በማመን ነው እንጂ ምናምን በመብላት አይደለም። ከዚህ በፊት እኮ እንኳን መንግስተ ሰማያት ልገባ ደጃፉም አልደርስ ያለ ሰው ነው። ምን ገዳም ለገዳም ያሽለከልከዋል? እኔ ያልገባኝ ነገር ምን ያሽለከልከዋል? ማንን ያንጻል? ይሄ ማንን ያስተምራል? ማንንስ ይጠቅማል? እዛ ገዳም ያሉት ይጸልያሉ፣ ስለ ሀገር ይቃትታሉ ብላችኋል አይደል? ውጤት ያምጣዋ። ውጤቱ የሚታየው እንደሚጸልይ ነው የሚታየው። የገዳሙን ለገዳሞቹ ተውላቸው። ይህ ሁሉ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። የሙታን አጽም ይስማሉ፣ ምኑ ቅጡ፣ የመቃብር አፈር ይበላሉ። እንዳልኳችሁ ለምን በኢየሱስ ክርስቶስ አምናችሁ እርፍ አትሉ? ይህ ለኔን ለእናንተ ያለኝ መልእክት ነው። ኦርቶዶክሳውያን እባካችሁ ወደ እውነተኛው የክርስቶስ ወንጌል ኑ። በክርስቶስ ኢየሱስ እረፍት አርጉ። መዳን በሌላ በማንም የለም። በክርስቶስ ኢየሱስ እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ ክርስቶስ ይባላል። ህዝባችሁ አታሰቃዩ። እናንተ የሃይማኖት አባቶች ፕሊዝ ትውልዱን አስተምሩ። ይልቅስ አንድ ታሪክ ልንገራችሁ። ንጉሥ ሰለሞን በአባቱ ፋንታ በነገሰ ጊዜ
እግዚአብሔርን የጠየቀውን ጥያቄ በጣም ያስገርም ጥያቄ ጠይቋል። ራሱን ዝቅ አድርጎ ማለት ነው። ደግሞ ስንጠይቅ ራሳችን ዝቅ ማድረግ አለብን። ሀምብል መሆን አለብን። በዚህ በአንደኛ ነገሥት ምዕራፍ 3:7 ላይ አሁንም አምላኬ አለ ማን? ንጉሥ ሰለሞን። አሁንም አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኸኛል። ንግስና ከእግዚአብሔር ነው። እኔም መውጫውንና መግቢያውን የማላውቅ ታናሽ ብላቴና ነኝ አለ። እንደዚህ ዝቅ ትላለህ ወንድም አለ። በጸሎት ትዕቢት የለም፣ ትዕቢት የለም። በእግዚአብሔር ፊት ሁላችንም ዝቅ ማለት ይገባናል። አልተመጻደቀም፣ አዋቂ አልተጫወተም። ማን? ንጉሥ ሰለሞን። ለእግዚአብሔር የምንመቸው ባዶ ስንሆን ነው። በእግዚአብሔር ፊት ራስህን አትቆልል ወንድም አለ። ለምትለምነው ነገር ደግሞ ምክንያት ያስፈልግሃል። ለእግዚአብሔር ምን አለው? አንተ የምትለምነው ነገር አሁን ብትቀበል ለእግዚአብሔር ምን አለው? እግዚአብሔር ይሄን ያህል ወገኖቼ፣ ለእግዚአብሔር ምን አለው? ከዚህ ጸሎት እንማር። በምትጠይቀው ጥያቄ ከጸሎቱ ጀርባ ሞቲቭ ምንድን ነው? ጌታ ይሄን ያህል ልብ በሉልኝ። ሰለሞን እንዲህ አለ። የሰለሞንን ሞቲቭ አንደኛ ነገሥት 3:9 ላይ ስለዚህም አለ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አያቸው። ለምንድን ነው ጥበብ የፈለገው ሰለሞን? ለምንድን ነው አስተዋይ ልቦና የፈለገው? በሕዝብ ላይ በማዝብ ላይ በእግዚአብሔር ሕዝብ ላይ ምን እንዲያደርግ? በቅን እንዲፈርድ መልካሙንና ክፉን ይለይ ዘንድ አለዚያማ በዚህ በታላቅ በሕዝብ ላይ ይፈርድ ዘንድ ማን ይችላል? አያችሁ። ምክንያቱም ደስ አይልም። ለእግዚአብሔር ነው እየሰራ የነበረው ሰለሞን። ንጉሥ ሰለሞን በአባቱ ፋንታ ሲነግስ ከእግዚአብሔር ጋር የተነጋገረው ነገር ይሄ ነው። ቁጥር 10 ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። ወንድም አለ ጸሎት እግዚአብሔርን ደስ ያሰኘዋል። ደስ ካሰኘው እጥፍ ድርብ አድርጎ ይመልስልሃል። ደስ ካሰኘው ከጠበቅከው በላይ ታገኛለህ። የእግዚአብሔር የምንጠይቀው ነገር እግዚአብሔርን ደስ ካሰኘው ያትረፍርፎ ይሰጣል። ስሙ የሰለሞን ስሙ። ሰለሞን ፍርድን ይለይ ዘንድ ማስተዋልና ጥበብን ነገር ነበር የለመነው። እቺ ነው የለመነው። ሕዝብን ማስተዳደርበት ጥበብን ስጠኝ ነው ያለው። ሌላ ነገር አልጠየቀም። የእግዚአብሔር ሕዝብ ለመምራት ነው የጠየቀው ጥበብን። ቁጥር 11 እግዚአብሔርም አለው ስሙኝ፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ። ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ስሙኝ፣ ብዙ ዘመናትን አልለመንክም፣ ባለጠግነትን አልለመንክም። የጠላቶችን ነፍስ ሳትለምን ይህን ነገር ለምንሃል አለው። አያችሁ፣ እግዚአብሔር ጸሎታችንን ኢንዲቴል ነው የሚያየው፣ አጥርቶ ያየዋል። ምን እየለመንሽ ነው? ማንን ለማስቀናት ነው እየለመንሽ ያለሽ? ሐና እኮ ልጅ ስጠኝ ብላ እንደዛ ሌሊትና ቀን ስትቃትት የነበረችው ፍናናን ምራቷን ለማስቀናት አልነበረም። ጣውንቷን የሌላኛው ሚስት እንቁልልጭ ልትል አልነበረም። ሳሙኤልን ወልዳ ለእግዚአብሔር ልትሰጥ እንጂ። እቴ ለእግዚአብሔር ምን አለው? ምን ጸልየው ጸሎት ጠላት እያልን ስንረግም አይደል እንደምንውለው? በአፍጢሙ ይደፋ፣ ይቀንጠስ፣ አይቅናው፣ ይወጋ፣ በዛ ይውጣ፣ በዚህ ግባ። ስሙ፣ ከሰለሞን እንማር ወገኖቼ። ስለዚህ ጌታ እግዚአብሔርን ደስ የሚያሰኘው ነገር ጸለየ ማለት ነው። ሳትለምን ይህን ነገር ለምንሃል ነው አለ። ከዛም የጠየቀውን ጥበብና ማስተዋል ብቻ ሳይሆን ባለጠግነትንና ክብርን ጨምሮ ሰጠው ለሰለሞን። ወገኖቼ እግዚአብሔር ባለጠጋ ነው፣ አትረፍርፎ ይሰጣል። ግን ጸሎት ስላልተመቸው ነው ወንድም አለ። ጸሎት አልተመቸውም ለእግዚአብሔር። ቁጥር 13 ደግሞም ከነገስታት የሚበልጥህ ማንም እንዳይኖር ያለመንከውን ባለጠግነትና ክብር ሰጥቼሃለሁ አለው። ጥበብ ስጠይቅ ባለጠግነትና ክብር ይጨመርልሃል። የኛ ጥያቄ ግን የሰማያዊ ጥያቄ ጥበብ የለውም። ጥበብ ስጠኝ፣ ማስተዋል ስጠኝ የለውም። መኪና ስጠኝ፣ ቤት ስጠኝ፣ ልጅ ስጠኝ፣ ሚስት ስጠኝ። ወገኖቼ ጸሎታችንን እንፈትሽ። አንደኛ ስጠኝ ብቻ ነው። ሁለተኛ ምድራዊ ነው። ሶስተኛ የተደጋገመ ነው። እኔ ሰለቸኛል ጸሎታችን። እናንተ በኢየሱስ አዲስ ነገር የለም ወንድም አለ። አዲስ ጸሎት የለም።
ሌላ ቀርቶ ጸሎታችን ብቻ ሳይሆን ልሳናችንም አንድ አይነት ነው። ሌላ ልሳን የለህም ወንድም አለ። በየቀኑ እኮ ልሳን ማለት ከእግዚአብሔር ጋር መነጋገር ማለት ነው አይደለም እንዴ? በማይነገር መቃተት ይቃትታል መንፈስ ቅዱስ ይባላል። ከብዙዎቻችን የሚሰማው ልሳን ግን የተደጋገመ ነው። ስለ የትኛውም አርዕስት ስንጸልይ ልሳን የተደጋገመ ነው። እኔ በልሳን ላይ ብዙ ጥያቄ አለኝ። እሱና በጣም አጥንቼ እመጣበታለሁ። ግን አንድ ነገር አውቃለሁ። ስለ ልሳን የተጻፈልንና እየሆነ ያለው አንድ አይደለም። ከተጻፈው ውጪ ነው እየሆነ ያለው የልሳን ጉዳይ ወገኖች። አንድ ቀን አጥንቼ ተዘጋጅቼ እመጣበታለሁ። ግራ ያጋባል። ስለዚህ ዋናው ደግሞ የእግዚአብሔር ፈቃድ መሆኑን እርግጠኛ አይደለን። ምንጸልየው ነገር የእግዚአብሔር ፈቃድ ነው ወይ ብሎ ማወቅ ያስፈልጋል። ስለዚህ በጸሎታችን አቀራረቡን እንወቅበት። ሰማያዊ የሆነውን በእግዚአብሔር እጅ ያለውን እንለምን። የምንጠይቅበትን ምክንያት ለእግዚአብሔር ምን አለው? ምንጸልየው ነገር ቢሰጠኝ ለእግዚአብሔር ምን አለው? በመጨረሻም እግዚአብሔር እንዲህ ይላል። ምን ይላል ብትሉኝ ዮሐንስ 6:27 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እስቲ አሁን አስቡበት። አሁን የምንሮጥለት ጉዳይ፣ ያስጨነቀሽ ጉዳይ ወንድም አለ እህቴ፣ የምትባከንበት ጉዳይ፣ ጠዋትና ማታ እግዚአብሔር ፊት ያለበት ጉዳይ ለነፍስ ነው ወይስ ለስጋ? ይህን ጥያቄ ራስ መልስ። ይህን ጥያቄ ራስሽ መልሽ እህቴ። በዚህ በሰለሞን ጉዳይ የተነሳ ለጠቅላይ ሚኒስትራችን መልእክት አለኝ ዛሬ። ጠቅላይ ሚኒስትራችን አንድ ነገር ሲናገር ሰማሁ። ምንድነው ብትሉኝ፣ ህዝብ እየጮኸ ነው አለ ጠቅላይ ሚኒስትራችን። እንግዲህ ያለበትን ሁኔታ እሱና እግዚአብሔር ነው የሚያውቀው። እኛ እናቅ ትክክለኛውን ነገር። ግን ለምን እሰቃያለሁ ሲል ሰማሁ ጠቅላይ ሚኒስትራችን። ወንድም አለ አንተ እንድትሰቃይ አንፈልግም። ህዝቡ እየጮኸ ነው፣ ሶሻል ሚዲያ እየጮኸ ነው፣ አብሮን የሚሰራ ሰው እየጮኸ ነው፣ አለቆች እየጮሁ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ትርፉ ምንድነው? ይሄ ነገር ሰቃያለሁ ብለህ አደባባይ ትናገራለህ። ጌታን ይዘህ ሰውኛ ነው። ህዝብ እየጮኸ ነው፣ ሶሻል ሚዲያም እየጮኸ ነው፣ አብሮን የሚሰራውም ሰው እየጮኸ ነው ካለ በኋላ ወደ ላይ አንጋጦ አለቆችም እየጮሁ ነው አለ። አለቆች ማለት እግዚአብሔርን ማለት መሆኑ ገብቶኛል። እኔ ወንድም አለ ከላይ ያለው እየጮኸ ከሆነ ጆሮህንም ልብህንም ወደ ላይ አድርግ። ሌላው ይጩህ፣ ዙሪያው ያለው ጫጫታ ይጩህ። እሱ አይደለም ያንተ ትኩረት። የላይኛው ምን እያለ ነው የሚጮኸው? ሰምተዋል? ምን እያለ ነው የሚጮኸው? ከላይ ያሉት አለቆችም ይጮሃሉ ብሏል። ከዛስ ትርፉ ምንድነው? እኔ ለምንድን ነው የምሰቃየው አለ ዶክተር አብይ። ወንድሜ አትሰቃይ። እግዚአብሔር በዛ ስፍራ ሲያስቀምጥህ እንድትሰቃይ አይደለም። ስቃይ የሚመጣው የላይኛው የሚጮኸውን ካልሰማኸው፣ አንተም ደግሞ ወደሱ ጩህ። ሃሎ ሰማን? ወደሱ ጩህ። መልስ ያለው ከላይ ነው። ምን ትርፍ አለው አልክ አይደል? ያንተ ትርፍ ከሰማይ ነው። ምን ብትለይ የእግዚአብሔርን አጀንዳ የምታገለግል ከሆነ እንደ ትራምፕ ወንጌልን አንስተ አደባባይ ከወጣ የላይኛው ይደሰትብሃል፣ ዙሪያህም ያለው ጫጫታ ጸጥ ይላል በክርስቶስ ኢየሱስ። ይሄ ላንተ ያለኝ እህታዊ ምክሬ ነው። ወንድም አለ አትሰቃይ፣ ወንጌልን አንሳ። ስማ፣ የላይኛውን ጩኸት ብቻ ልብ በል። እግዚአብሔር ምን እያለ ነው? አንተ ደግሞ ወደ እርሱ ጩህ፣ መልስ ታገኛለህ። እግዚአብሔር አምላክህን ብቻ ስማ፣ ለሌላው ጫጫታ ቦታ አትስጥ። አንተ ምራኝ በለው እንደ ሰለሞን። ህዝብህን ምመራበት ጥበብ ስጠኝ በለው። ህዝብህን ምመራበት ማስተዋል ስጠኝ በለው። የዛሬ መልእክቴ እንደውም ከአንተ መልእክት ጋር ይሄዳል። እንደ ንጉሥ ሰለሞን ህዝብን የምትመራበት ጥበብ ይሰጣል። አልረፈደም ወንድም አለም። ስለዚህ ህዝብ የምትመራበትን ጥበብና ማስተዋል ይስጥ። አሁን በድጋሚ ስትመረጥ በተለይ በወንጌል ለውጥ እንደምታመጣ እንጸልያለን። የኢትዮጵያ ህዝብ መፍትሄ አንተ ያችን ወንጌል ያነሳ ቀን ነው ወንድም አለም። ሌላ አጀንዳ የለውም። እግዚአብሔር ህዝቡን የሚፈውሰው በልጁ በክርስቶስ ኢየሱስ ብቻ ነው። ይሄ መልእክቴ ለወንድማችን ለዶክተር አብይ አህመድ ነው። ስለዚህ ከጌታ ጋር መሆን እርካታ አለው፣ ሰላም አለው። እናንተ የዓለም ነገር እኮ መባከን ነው። መባከን
ድካም አለው። የከንቱ ምንም የሚጨበጥ ነገር የለም። ዛሬ የምንሮጥለት ጊዜያችንን አይምሯችንን የሰጠነው ልባችንን የገዛ ጥለን የምንሄደው ነው። አንድ ነገር የሚጠቅመን ነገር የለም። የሚጠቅመው የሚበጀው በእግዚአብሔር እግር ስር ቁጭ ብሎ ማረፍ ነው። እንደማን? እንደ ማርያም። ማርያም መልካም ነገርን መርጣለች። መራጭ እሷ ነች። እሷ አልመረጠላትም። ከዛስ የመረጠችው ከእሷ አይወሰድባትም። የመረጥሽው አይወሰድብሽም። እህቴ ምረጪ፣ ጌታን ምረጪ፣ ታርፊያለሽ። የዘመኑ የጸሎታችን ርዕስ ምንድን ነው? ምንድን ነው የጸሎታችን ርዕስ? ሰው እንዴት በእጁ ላለ ነገር ስጠኝ ብሎ ይጠይቃል? አሁን ብዙ ነገር አይታችሁ እንደሆነ የጸሎታችን ጥያቄ በእጃችን ላይ ያለ ነገር ነው። የጸሎታችን ጥያቄ ዓለም የምትሰጠውን ነገር ነው። የጸሎታችን ጥያቄ ሳንጠይቅ የሚሰጠንን ነው። ብዙ ጊዜ የምንማልድበት ጉዳይ አህዛብም ያላቸውን ነገር ነው። አይገርማችሁ? እኛ እኮ የእግዚአብሔር ልጅ በመሆን የተለየ ነገር ይሰጠናል። ዓለም የሌላት እኮ እኛ ጋር አለ። ዓለም አትቀበለውን እኛ እንቀበላለን እኮ በክርስቶስ ኢየሱስ በማመን። የእኛ ግን ጥያቄ ምድራዊ ነው። አሁን አንዳንድ ጸሎት አይታችሁ እንደሆን ቤት ግዛልኝ፣ እንጸልይላት፣ ቤት ትግዛ፣ እንጸልይላት፣ ቢዝነሷ ይስፋፋ፣ እንጸልይላት፣ ዳር እንጸልይላት፣ ልጅ። ምን አገባን እኛ? ይህ እኮ አሕዛብም ሳይጸልዩ ይቀበላሉ። ለሰው ሁሉ የተሰጠ እኮ ነው ይሄ። ሰው ያገኛል፣ ቤት ያገኛል። ተአምር ነው እንደኛ መጠየቅ ያለብን። በሰው የማይታሰበውን የሰው አእምሮ ሊሰራው የማይችለውን ዓለም ሊሰጠው የማትችለውን ገንዘብ ሊገዛው የማይችለውን ከኢየሱስ ክርስቶስ ብቻ የሚገኘውን ነው። ሰማያዊ ነገር ነው መጠየቅ ያለብን። ባርኮታችን ከሰማይ ነው። እኔ እሱ በጣም ነገር አይመቸኝም። እኔ ብዙ ጸሎት አይመቸኝም። ከሰው ሊገኝ ለሚችለው ነገር ለምን እንጸልያለን? መጠየቅ ያለብን ከሰው የማይገኘውን ገንዘብ የማይገዛውን የእግዚአብሔር ስጦታ የሆነውን ስልጣናችን። ስልጣን እኮ ደግሞ ተሰጥቶናል። ቤት፣ መኪና፣ ስራ፣ ምቾት፣ ድሎት፣ አሜሪካ፣ ካናዳ። ምን አይነት ጸሎት ነው የሚጸለየው? እናታ አያልቅም እኮ በቃ አያልቅም። ልጅ ስጠኝ፣ ልጄን አሳድግልኝ፣ ልጄን አስተምርልኝ፣ ልጄን አስመርቅልኝ፣ ከዛ ልጄን ደግሞ ዳርልኝ፣ ከዛ ልጄን ስራ ስጥልኝ፣ ከዛ ልጄን። የሰማዩ አባትሽ ሳትጠይቂው የሚሰጥሽን ነገር አትጨቅጭቂው። እታለም መጀመሪያ ጽድቅና መንግስቱን ፈልጉ፣ ሌላው ይጨመራል ያለው የጌታዬ። የሚጨመር ነገር ላይ አይናችሁ ልባችሁን አትትከሉ። ኦልሬዲ ሰጥቶሻል ደግሞ አላየሽውም ግን አንቺ። እግዚአብሔር ደግሞ ቃል እንዲህ ይላል ማቴዎስ 6:33 ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። የሚጨመረው ነገር ላይ ነው ወንድሜ ልብ ያለው። ሚስት ስጠኝ ትላለች። ሚስት እኮ አሕዛቦች ሁሉ ያገባሉ። እነ ጳውሎስ እነ ጴጥሮስ ሚስት ሲጠኝ ብለው ሲጸልዩ ሰምታችኋል? አሎ ወንድም አለ ሰምተሃል? ኬት አመጣችሁት? ቤት ስጠኝ ብለው ሲጸልዩ ሰምታችኋል? መኪና ስጠኝ ብለው ሲጸልዩ ሰምታችኋል? ለዚህ ነው በቃ አላልፍልን ያለው። ናተ ስሙኝ፣ ወደ አሜሪካ መጣ፣ ተባረከ፣ ወለደ፣ ልጁ ተመረቀ። የምስጋና ጊዜ። የማንም ልጅ ይመረቃል ወንድም አለ። የማንም ልጅ ማንም ቤት ይሰራል፣ ይገዛል። የሁሉ ምድር ያለው የሰማይ የሆነውን የእግዚአብሔርን ጸጋ ከሁሉ የሚበልጠውን ከአእምሮ በላይ የሆነውን አትጸልይበትም? ትውልድ ሊቀይር የሚችል አገር ሰላምን ሊያመጣ የሚችል ሊያሳርፍ የሚችል እንደ ኤልሳ ኤልያስን የጠየቀው ምንድን ነው? አንተ ላይ ያለው መንፈስ በጥፍ ይሰጠኝ ነው ያለ። የእግዚአብሔርን መንፈስ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ኃይል አሁን መለመን ያለብን። ያጣነው እሱን ነው። የተንጣለለ ቤት ብትኖር፣ የተጣለለ መኪና ብትነዳ፣ እኔ በዛ ሾኦፍ ያላችሁ አገልጋዮች አላችሁ፣ በዛ ሾኦፍ ያላችሁ ቅዱሳን አላችሁ። ጥሩ መኪና ስለነዳችሁ፣ ስለተቀመጣችሁበት፣ ስለምትኖሩበት ቤት በጣም የምትቆራሩ አላችሁ። ይሄ መንፈሳዊ ብስለት አለመኖር ነው። በምድረ በዳ ከጌታ ጋር መሆን ይሻላል። እናንተ ስሙኝ፣ የእግዚአብሔር መንግስት ጥያቄ አይደለም። የሁሉ ጥያቄ ጽድቅም አይደለም። የሰማይ አጀንዳ አይደለም። ለአሕዛብም እግዚአብሔር እንደማያውቁ ሁሉ የሚሰጥ ነገር ነው አሁን እየጠየቀን ያለ ነው። ሁላችንም የምናውቃቸው
የኦርቶዶክስ አባት አባ ገብርኤል ዛሬ የእሳቸውን መልእክት አነሳለሁ። ምን አሉ? ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁርባሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምን የማይዘጋው ቦኖስ ማለት ይሄ ለምን አይዘጋ? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ። አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። በጣም የገረመኝ ነገር ካህንም እንሁን የቤተ ክርስቲያን አገልጋይ እንሁን ዙሪያችን ያለውን ነገር ማወቁ እንደው ቲክቶክ ስንከታተል አንዋል እንጂ ዙሪያችን ያለውን ነገር ምን እየሆነ ነው ያለው የሚለውን ነገር ማወቁ ጥሩ ነው። አሁን እሳቸውም እኛ አባታችን የሚካሄደውን ነገር አይተዋል። ሰሞኑን ይሄ ስለ ኳስ የነበረውን ግርግር አይተዋልና በጣም ተበሳይተው በጣም ሲሪየስ መልእክት ነበር የሚያስተላልፉት እና ካህንም ሆነ ወንጌል ሰባኪዎች በአካባቢያቸው በሀገራቸው እየሆነ ያለውን ሁኔታ ማወቃቸው ጥሩ ነው። አንድ የጸሎት አቅጣጫ ይሰጣል። ሁለት ትውልዱ የት እንዳለ ይጠቁማልና ለመምከርም ለመገሰጽም ለማስተማርም ይረዳል። ለምን የወጣቱ ልብ ያለው ኳስ ላይ፣ ቲክቶክ ላይ፣ የተለያየ ነገር ላይ፣ የማይረባ ነገር ላይ፣ ጭፈራ ላይ፣ መጠጥ ላይ። ይሄ ነገር በጣም አሳሳቢ ነው። እንደ ቤተ ክርስቲያን እንደ ሀገር ሁላችንም ኃላፊነት ያለብን ይመስለኛል። በጣም በጣም ጥሩ መልእክት ነው ያስተላለፉትና እንደዚህ ገንቢ የሆነ መልእክት ሲተላለፍ እኛም ደግሞ ሼር እናደርገዋለን፣ እንጋራቸዋለን። ስለዚህ ተረት እስካልሆነ ድረስ ማለት ነው። እግዚአብሔር የተባረከ ይሁን። አንድ ደግሞ ልጨምርላችሁ። መምህር ዘበነ ስለ ቲክቶክ የተናገረው እጋራዋለሁ፣ ይህንን ሼር አደርጋችኋለሁ፣ ቪዲዮ አያይዛለሁ። አሁን ገና ትክክለኛ ነገር ተናገርክ ወንድሜ ዶክተር ዘበነ መምህር። በቲክቶክ አንደኛ ሳንሆን አንቀርም ኢትዮጵያውያን አለ። እኔ አንደኛ ሳንሆን አንቀርም በቲክቶክ በዚህ በሶሻል ሚዲያ ከአፍሪካም ከዓለምም እኔ አንደኛ ምን ሆነ ይመስለኛል። አጠቃቀሙን ደግሞ አላወቅንበትም። ምንድን ነው የምንፈልገው? ምንድን ነው የምናደርገው? እና የቲክቶክ ትምህርት መንገድ ላይ የወደቀው ዘር ነው ብዬ ነው የማስተምረው። እኔ የሆነ ይታያል ግን መሰረታዊ አይሆንም። ምክንያቱም ወዲያው ወፎች ይመጡና ምን ያደርጉት? ይለቅሙታል። ራቁቷን የመጣች ሴትዮ ትመጣለች። ከዛ ወንጌል ሰምቶ ራቁቷን መታ ሰልባው ትሄዳለች። በቃ የተሰራው በዚህ መንፈስ ነው። አንድ ነገር አይዝም። ትውልዱ ጭንቅላቱ ብኩን እንዲሆን፣ ልቡናው ብኩን እንዲሆን፣ በቃ ባካና ትውልድ እንዲሆን እንዳያስተውል ተደርጎ የሶሻል ሚዲያዎች አብዛኞቹ ስራ ነው። አጠቃቀሙን ግን አላወቅንበትም ማለት ጋራሃለሁ። የቲክቶክ ትምህርት መንገድ ላይ የወደቀው ዘር ማለት ነው አለ። ትክክል፣ እጋራሃለሁ። በመጽሐፍ ቅዱስ በማቴዎስ ወንጌል እንደተጠቀሰው መንገድ ላይ እንደተዘራው ዘር የሆነ ነገር ሲታይ፣ የእግዚአብሔር ነገር ሲታይ የያዙት ይመስላሉ፣ ደስ ደስ ይላል። ወዲያው ግን ብትን ይላል። ምን ማለት ነው? ቲክቶክ አጫጭር ቪዲዮ ስለሆነ ልፍ ልፍ እያላችሁ ነው የምታዩት። ስለዚህ አንዱ ቪዲዮ ስለ ወንጌል ቢያወራ የሚቀጥለው ቪዲዮ ራቁት ሴት ሊያመጣ ይችላል አለ። ትክክል። የሚቀጥለው ቪዲዮ ዝሙት ያመጣል፣ የሚቀጥለው ቪዲዮ አመጽ ያመጣል፣ የሚቀጥለው ቪዲዮ ሌላ ነገር ያመጣል፣ ፖለቲካ ያመጣል። የሌለ ነገር የለም ቲክቶክ ላይ። ሁሉም ግን አጫጭር ነው። ያንን ሁሉ ስታዩ አንዱንም አጨብጡትም። ትክክል ነው ያለው መምህር ዘበነ። የወንጌል መልእክት አይተህ ከሆነ የሚቀጥለው መልእክት ደግሞ ራቁታን የሆነች ሴት ትመጣለች አለ። ትክክል። በቲክቶክ የምንመለከታቸው ቪዲዮዎች የተለያዩ ሀሳቦች ስለሆኑ አንዱንም አንይዘውም። አይናችን እንደደበዘዘ አእምሯችን እንደተጨነቀ እንዲሁ ዥው እንዳለ ዥው ሊያረጉብን ነው የተሰራው። በዚህ መንፈስ ነው የተሰራው። ሆን ተብሎ ነው የተሰራው ወገኖቼ። ትውልድን ለማጥፋት የትውልድን ጭንቅላት ለማዞር ስንቱን ነገር ይይዙታል እነዚህ ትውልዶች። እዛ ላይ ተጥደው የሚውሉት ትውልዱ ምንም ነገር አይዝም፣ ምንም ነገር ልብ አይልም፣ አያስተውልም። ጭንቅላቱን እንደውም ያዞረዋል። በቲክቶክ የሜንታል ኢልነስ በዝቷል አለ። በቲክቶክ የተነሳ ጥናት ተደርጎ እጋራሃለሁ ወንድም ማለት ትክክለኛ መልእክት። ስለዚህ ይህ ሶሻል ሚዲያ የሚያተኩሩ ጌም የሚጫወቱ የቲክቶከር ታዋቂ የሆኑ መጨረሻቸው ምንድን ነው? ራስ ማጥፋት አይተናል። ይኸው ብዙ ወጣቶች እየተጨነቁ በመንፈስ ጭንቀትና በአእምሮ እየተነካ ወደ ራስ ማጥፋት እየሄዱ ነው። ስለዚህ ይሄ ነገር የዳቢሎስ አሰራር አለበት። ምናየውን እንምረጥ፣ ምናየውን እንምረጥ፣ ምንለጥፈውን እንምረጥ። እኛም ደግሞ እንደ ቅዱሳን እንደ እግዚአብሔር ሰዎች ወንጌልን በቲክቶክ ውስጥ እናስፋፋ። ወንጌል ይሰበክ በቲክቶክ ይጠቅማል። ቲክቶክን ለወንጌል እናውለው ላለው እኔ። ሌላው ደግሞ እስራኤልን አረሳም። እናንተ እስራኤልን እንዴት እረሳለሁ እኔ? እስራኤልን እንዴት እንረሳለን? ስለ እስራኤል እኮ ነው ዋናው ቁም ነገር እኮ እስራኤል ነች።
ስለዚህ መሪያቸው ናታናሆም የተናገረውን ቪዲዮ አያይዛለሁ። እኛ እስራኤላውያን የአንበሳ ዘር ነን አለ። ሃሌሉያ! የአንበሳ ዘር ነን፣ አንበሳውያን ነን አለ። The whole world understands that we are a nation of lions. We are also a nation of lionesses. Everyone knows this from their own home. You of course know it from your own families as well. Our roar, the roar of the lion, echoes throughout the world. We are focused on 3 objectives: crushing Iran's nuclear program, crushing Iran's ballistic program, and creating conditions that will allow the Iranian people to take their fate into their own hands. After the assassination of Soleimani, the tyrant Khamenei ordered an attempt to rebuild the nuclear and missile programs that we destroyed, to rebuild them and bury them deep, deep underground. ትውልዳችን አንበሳ ነን አለ። ማንን ለመጥቀስ ነው? የይሁዳ አንበሳ ኢየሱስ ክርስቶስ ማለት ነው። በአንድም በሌላም ኢየሱስ ይነገርለታል። እስራኤልም ወደ ኢየሱስ ትመጣለች፣ ምንም ጥያቄ የለውም። ስለዚህ መለያችን ዓለም ሁሉ ያውቀዋል፣ ይገባዋል፣ ይረዳል የአንበሳው ዘሮች መሆናችንን ብሏል። ኢየሱስ ጌታ ነው። ደስ ሲል እና እናንተም እዚህ ያላችሁ አለ ለእስራኤላውያን ያው አጠገቡ ላሉት ነው የሚናገረውና ቤተሰቦቻችሁ ከየት እንደመጣችሁ ማንነታችሁ ታውቃላችሁ፣ እያንዳንዳችሁ የአንበሳ ዘር መሆናችሁን እያላችሁ ነበርና በጣም በቃ ፕራውድ ሆኑ ማለት ነው። እስራኤል ትንሽ ሀገር ናት፣ ግን ተጽዕኖ ፈጣሪ ከሁሉም የቀደመች ከፊት ያለች ናት። በማ የተነሳ? በእግዚአብሔር የተነሳ። አሁንም ስለ ኢራን ነበር እየተናገረ ያለው። አሁንም ኢራን መልሳ ኒውክሌሯን እየገነባች ስለሆነ እናጠፋለን እያለ ነው። የኢራን እኮ ኒውክሌር መጥፋት ለዓለም ሰላም ነው። ይሄንን ደግሞ መጀመሪያ ከፊት ሆና ቀደም ሆና እየተጋፈጠች ያለችው እስራኤል ነች፣ ሌላው የዓለም ሕዝብ ተኝቶ ማለት ነው። ስለዚህ አሁንም እስራኤልን እግዚአብሔር ይባርካት እላለሁ። ድል ለእስራኤል፣ ኢየሱስ ያድናል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝርላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ